እነሱ ይሄን ነገር ያደረጉት ሚስቶቹ ተነጋግረው ነበረ። እኔ ግን ይታረቃሉ፣ ነገሮች ሁሉ ይስተካከላሉ ብዬ በጣም ደስ ብሎኝ ነበረ። ግን ለካ እሱ አውቆ እነሱን በጎን ተመካክሮ እፈታችኋለሁ፣ እሺ በሉ፣ ፍታን በሉ በሉ ብሎ መክሯቸው ሚስቶቹን ተመካክረው እሺ እሺ ብለው ሄድን። ከዛ በኋላ የተፈጠረውን ነገር አይታችኋል። ስለዚህ እኔ ምን ላድርግ? ባለኝ ጊዜ ሞከርኩኝ፣ የሚሄድበትም ጊዜ ደረሰ። በጣም ትንሽ ቀናቶች ነው የቀሩኝ ልመለስ። ስለዚህ እንደኔ ታርቃችሁ በዛም በዚህም ብላችሁ ቀስ በቀስ እኔ እንኳን ባልኖር እኔ እንኳን ብሄድ በስልክ ነገሮችን እየተነጋገርን አንቺም ወደ እሱ ቀርበሽ እሱም ወደ አንቺ ቀርቦ ነገሮችን መፍታት መታረቅ አለባችሁ። እኔ ግን በጣም አምኜው ነበረ። አናደደኝ። ሰይድ እንዴት እንደዚህ ያደርጋል? ጉድ 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 እኮ ነው። ጉድ እኮ ነው። ውድ ሀገሬ ልጆች፣ እኔ መጀመሪያ ነገሮች በቃ እኔ እኮ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ለቤቴ አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ እላለሁ ውዶችዬ። ጉድ እኮ ነው። ጉድ 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 ጉድ። ውድ ሀገሬ ልጆች ኑ ጉድ ልንገራችሁ። እኔ መጀመሪያ እንዴት ሀዊና ኢማን እንዴት ምላሳቸው የሚለው እንዴት ዝም አለ ብዬ ነበር የዛን ጊዜ። ለካ አጅሬ ማለት ነው ሰይድ ሚስቶቹን በጎን መክሮ ማለት ነው። ሚስቶቹን በጎን መክሮ እሺ በሉ በቃ እኔ ምላችሁን እሺ በቃ እኛ እንፈታለን፣ አንቺ ወደ ቤትሽ ግቢ፣ ዝም ብለሽ ወደ ቤትሽ ግቢ፣ ታረቁ በቃ እሺ በሉ ብሎ መክሯቸው ሚስቶቹን። ሱመያ ስትሄድ እሺ እሺ ብለው እስካሁን ድረስ ወፍ የለም አለች። ወፍ የለም። ነገሮች ሁሉ ወዳልተጠበቁበት ቦታ ሄዱ። እኔ ምን ላድርግ? ሌሊቱን ሙሉ በስልክ ሳወራሽ ነበረ፣ እየተመካከርን ነበር። አሁንም የጠራሁሽ ነገሮችን አመቻችተሽ አንቺም እሱም ተነጋግራችሁ ወደ እሱ ቀርበሽ ቀስ በቀስ እሱም ወደ አንቺ ቀርቦ ነገሮችን እንድትፈቱ ነበረ። ግን ነገሮች ሁሉ እንደጠበቅኳቸው አልሆኑም ማለት ሲኪናዬ። ጉድ 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 ጉድ። ውድ ሀገሬ ልጆች እኔ እኮ መጀመሪያም አላማረኝም የሱ እሺ እሺ ማለት እና ሀዊ ጸጥ ማለት እኮ ግራ ገብቶ የነበረ ውዶችዬ። ነገሩ ከረረ ውዶችዬ፣ ነገሩ ከረረ። እንጂ ሲኪና እስካሁን ድረስ ከመጣው ጀምሮ ኢትዮጵያ ዘመዶቼን እንኳን ሄጄ አልጠየኩም። እረፍቴን እንኳን ከዘመዶቼ ጋር አላጣጣምኩም። ታውቂያለሽ ሱመያዬ፣ እኔ እናንተ ትታረቃላችሁ ብዬ ያልፈለቀልኩት ድንጋይ የለም። ግን ነገሮች በፍጹም ሊሆኑ አልቻሉም። እስቲ ቤተሰቦቼ መቼ ነው አንቺ የምትመጪው? መቼ ነው እኛ ጋር የምትጫወቹ? እያሉ በደወልክ ቁጥር ያሳቆቁኛል። ስለዚህ እኔ አሁን ያለችኝ ጊዜ በጣም ጥቂት ቀናት ነች። ስለዚህ እኔ እንኳን ብሄድ እየተደዋወልን ነገሮችን እናመቻቻለን። ስለዚህ አሁን ሄደን እናናግረዋለን። ሰይድን ደውዬ አናግሬዋለሁ አለች። ጉድ እኮ ነው ውድ ሀገሬ ልጆች። ይሄ ሰይድ እኮ በጣም መጥፎ ሰው ነው።
እውነት እንደዚህ አንተ አታላሃት ከሆነ ሱመያን ስኪናንም እንደዚህ እንደሚሉት ከሆነ በጣም ያሳዝናል። በጣም ያሳዝናል። ነገሩ ምን ያሳዝናል? ሚስቶቹ እነዚህ ምላሳ ሚስቶቹ እነሱ ናቸው እንደዚህ የሚያደርጉት። እነዚህ ምላሳ ሚስቶቹ ናቸው የሚያደርጉት። የኔ ጀግና ሱመያ ምን እንዳለች ታውቃላችሁ? እኔ አሁን እሺ ካለሽ እሺ መጀመሪያም ተስማምቻለሁ። ሱመያ ትወዷለች። ሱመያ ትወዷለች። እሺ መጀመሪያም እሺ ብዬ ተስማምቻለሁ። አሁንም ደስ ካለሽ ላንቺ ብዬ እሄዳለሁኝ። ግን ጥሩ አይመጣም፣ እንጣላለን እኔ እና እሱ አለች። ቤቱን ቀለም ያስቀባ፣ አብራችሁ እንኳን ታርቃችሁ ነገሮች እንኳን ከተስተካከሉ ምንድን ነው የምትፈልጉ? ሰርጉን እኔ ደግሳለሁ። እኔ ሰርጋለች እማገባው በፈረስ ነው አለ ሱመያ። እማገባው በፈረስ ነው። ቤቱን ይሄ እነሱ ምናምን የነካኩትን እነሱ የነካኩትን አልፈልግም። የቤቱን ቀለም መቀባት አለበት። እቃ ሁሉ መቀየር አለበት። አልጋው ሁሉ ደግሞ ፈርኒቸር ቤት አዲስ ፈርኒቸር ቤት ስለከፈተ ችግር የለም። ከዛ አዲስ አልጋ ያመጣል። እንደገና ደግሞ አለች መኪና መግዛት አለበት። ለዛች ለጸይማ ታውቂያታለሽ አይደለ? ኢማንን እኮ ነው። ለኢማን እንኳን መኪና ገዝቷል አይደል እንዴ? ስለዚህ ለእኔም መኪና ካልገዛልኝ ሰርፕራይዝ ካላደረገኝ እሺ አልለውም። መኪና መግዛት አለበት ለእኔ። ጎበዝ የኔ ጀግና። አዎ መኪና መግዛት አለበት። ሁሉን ነገር የ2 ዓመቱ ሙሉ ካሷን ክሳ ነው የምትወስደው። ጎበዝ መኪና መግዛት አለበት እንዴ። ካልቻለ ደግሞ የእሷን መኪና በስሜ ያዙርልኝ፣ ያለውን ነገር በሙሉ ቀያይሮ የምፈልገውን ነገር በሙሉ ያሟላልኝ። ከዛ በኋላ እኔም እሱም አብረን እንኖራለን። ልጆቹንም እናቴን በዛ በዚህ ብዬ አመጣለሁ አለች ንግስት ሱመያ። ጉድ እኮ ነው፣ ጉድ እኮ ነው። ውድ ሀገሬ ልጆች በፈረስ ነው አላለችም? በፈረስ ነው ቼ እያለች ማለት ነው። በፈረስ ነው የማገባው አለች። እሺ ይሁን። ግን እናንተ ሰዎች እኔ የሚገርመኝ ነገር እኔ አያደርግም አልልም፣ ያረጋል ሰይድ። ምክንያቱም ሀዊና ኢማን ወደው ዝም አላሉም። የሆነ ነገር እንዳለ ከኋላ እኔ በቃ ውስጤ ግራ እየገባው እየነገረኝ ነበረ። ወላሂ እንዴ ዝም ያሉት ወደው አይደለም እነሱ ለካ ተመክረው ነው። ተመክረው አዎ ሱመያዬ ነገሩ አንቺ ምንም ምክርም ምንም ነገር አያስፈልግሽም። አንቺ ጥንቅቅ አድርገሽ ታውቂዋለሽ ሰይድ፣ ታውቂዋለሽ። ስለዚህ አንቺ ከሱ በላይ ከነሱ በላይ ብልጥ ነሽ። በአይምሮ በጣም ትበልጫቸዋለሽ፣ ትበልጫቸዋለሽ። ነቄ ብለሽባቸዋል እኮ አንቺ፣ ነቄ ብለሽባቸዋል። አንቺ እኮ ነቄ ብለሽባቸዋል። ግን ሲኪናዬ እስከ ዛሬ ላደረግሽው ነገር ለለፋሽው ወላሂ በጣም 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 የምትደነቅ ልጅ ነች። እኔ ሁሌም ነው የምለው ስኪናዬ ወላሂ ነው የምልሽ፣ አላህ ረጅም እድሜና ጤና ይስጥሽ። የእናት ሆዱ ዝንጉርጉር ነው ይባላል አይደለም? እንደዚህ አይነት ነው እህቱ እንደዚህ። እንግዲህ እሱ ደግሞ እንደዛ እስቲ እህቱን እንኳን በደንብ አዳምጦ ሊረዳት አልቻለም። እሺ ብሎ እሱ በጎን ሚስቶቹ መክሮ እህቱን ካደ፣ እህቱን ካደ። ዋሻ ሲኪናን ሰይድ። እኔ እንደዚህ አልጠበቅኩም ነበረ። ለካሱ ነገሮችን ተመካክሮ ከሚስቶቹ ጋር ነበረኛን እንደዛ ያታለለን ንቶሎ እሺ በቃ ምንም ችግር የለም ሚስቶቼን እፈታለሁ ብሎ እነሱን መክሮ ነበረ። እኔ ደግሞ ይሆናል ብዬ ደስ ብሎ ነበር። ከዛ በኋላ ብዙ ነገሮች ተፈጠሩ አለች። ጉድ እኮ ነው፣ ጉድ እኮ ነው። የሀገሬ ልጆች ተመልከቱ እስኪ። እና እኔ አልሐምዱሊላህ ረቢል ዓለሚን ሀቅ ነው። አያችሁ ሀቅ፣ እኔ ስናገር ሀቅ አቋን ነው።
እኔ በእውነት ለካ እውነት ነው ተመካክሮ ነው እውነት እንዴ ወደው ዝም አላሉም እኮ ወደው ዝም አላሉም። እና ሱመያዬ ምንም ችግር የለው አንቺ ለራስሽ ተጠንቀቂ። እነዚህን ሀዊና ኢማንን መጠንቀቅ አለብሽ። አዎ መጠንቀቅ አለብሽ። ስትሄዲ ስወጪ እንደዚህ ቀረቢ ብለሽ ሌላ ችግር ውስጥ እንዳይከቱሽ። እና ሲኪናዬ በጣም ተናዳለች። በጣም ነው ያዘነችው። እንዴት ሰው እንዴት እህቱን እንደዚህ አድርጎ ሽምጥጥ ያደርጋል? እኔም ተናድጃለሁ። ታረቁልን እሰይ እሰይ ስንል እሱ በጎን ሚስቶቹን መክሮ እንደገና ነገሮችን ማፍረስ ምን ይሉታል? ይሄማ ጤነኝነት አይደለም። ይሄ ሰይድ ጤነኝነት አይደለም። እሱማ ልጆቼን ከእጁ ብላለች እኮ ወዶች ሱመያ ተናግራለች። እሱ ልጆቹን ነው የሚፈልገው እንጂ ሌላ ነገር አይደለም። ልጆቹን ከያዘ በኋላ እኔን እሱን እንዳሰቃየሁት እኔንም ልጆቹ እጁ ከገቡ በኋላ ሊያሰቃየኝ ነው አለች እኮ። ተናገረች እኮ ተናገረ ሱመያ። እሱም በግልባጩ እኔ ሊያሰቃየኝ ነው፣ እኔ ደግሞ ይሄን ነገር አላደርገውም ነቄ ብያለሁ አለች። እንደዚህ አድርጎ ሽምጥጥ ካደረገ እሱም እንደዛ ነው። ስለዚህ እያንዳንዷን ነገር ሱመያ በደንብ አድርጋ ታውቃለች። እና ስኪናዬ የኔ ውድ እህት እንግዲህ መልካም ጉዞ፣ አላህ ከጥሩ ነገር ይቅጠምሽ የኔ ውድ እህት፣ ረጅም እድሜና ጤና ይስጥሽ። አንቺ በጣም ጎበዝ ነሽ፣ እርግጠኛ ነኝ ዞሮ ዞሮ መታረቃቸው አይቀርም። ዞሮ ዞሮ መታረቃቸው አይቀርም ኢንሻአላህ ቢስሚላ። ግን ሰይድ በጣም ነው የሚያሳዝነው፣ በጣም ያሳዝናል ያደረገው ነገር። እና የኔ ንግስት ሱመያ አንቺ ደግሞ አላህ ለልጆች ሲል ይጠብቅሽ። ማንኛውንም ነገር ተረጋግተሽ ማድረግ ራስሽን ጠብቂ። በተለይ እነዚህ ሀዊና ኢማንን ተጠንቀቂ። እና ወድሻለሁ፣ አከብርሻለሁ ሱመያዬ። ረጅም እድሜና ጤና ይስጣችሁ። ሁለታችሁንም ወዳችኋለሁኝ። ውድ ሀገሬ ልጆች፣ ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ላለሁ። ጉድ እኮ ነው ጉድ። እኔ በጣም የተናደርኩት ወላይ በጣም የተናደርኩት እንዴት እንደዚህ ይሆናል? እና ውዶችዬ ሰላም አለይኩም ወራህመቱላሂ ወበረካቱ። ባባይ